መስሎኝ ነበር ድሮ ፍቅር የገራገር አፌን ፈታው ገና ስላንተ ስናገር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቅመምዬ ብቅ ብላለች ቲክቶክ ላይ ማለት ነው። በጣም ልብን በሚነካ ሙዚቃ ማለት ነው። እሱ ምን ይላል? መስሎኝ ነበር ድሮ ፍቅር የገራገር አፌን ፈታው ባንተ ስላንተ ስናገር ብላ በሚል ሙዚቃ ማለት ነው። ያው ቲክቶክ አብዛኛዎቹ ትከተሏታላችሁ። በሚገርም አክሽን የሰራችሁ በጣም በሚያምር ቦታ በቃ ምን ብዬ ልንገራችሁ፣ በጣም በጣም ልብ የሚነካ ነው። በነገራችን ላይ አንዳንዴ የምትለቃቸው ዘፈኖች በጣም ልብ ይነካሉና ተከስታልናለች። ያው ሰሞኑን እንግዲህ በብሩኬ ያለው መሀል እናውቃለን ሁለታቸው ምን ያህል ክፍተት እንዳለባቸው ማለት ነው። ያው ዛሬ በሀይሚ ቤት እንጠብቃለን ቤተሰቦቼ እና የኔ ውድ ማለት ነው። ቡራዬ እንግዲህ ላንተ ነው ይሄ ዘፈን፣ እርግጠኛ ነኝ ለብሩኬ ነው። በጣም ነው የምታሳዝነው ግን እግዚአብሔርን አንጀት ነው የምትበላው ይቺ ልጅ ግን ምንድን ነው? በጣም ነው የምታሳዝነኝ፣ ለምን እንደሆነ አላውቅም። እና በቃ ስታሳየው የነበረው አክሽን ዘፈኑ ላይ ማለት ሪትሙ ምናምን የሆነ የሌላችሁም በጣም የተለየ ነበር። እና የኔ ውድ አይዞሽ ፈታ በይልኝ። ዝሮ ብሩኬ ያንቺ ነው የማንም አይሆንም። አንዳንድ አይደላችሁ እንዴ? ብሩኬ ያንቺ አይደለም ብዙ የሚመኘው ሴት አለ አንቺ አትመጥኙም የምትሉ ሰዎች አላችሁ። ግን ጤነኛ ናችሁ? ግን ፕራንክ እኮ ነው እየሰሩ ያሉት ሲጀምር ማለት ነው። ሀይሚ ከብሩኬ ውጭ ወደ ውጭ፣ ብሩኬም ከሀይሚ ውጭ ወደ ውጭ ማለት ነው። ትናንትና ያው ሶሲ በጣም አናደኛለች። በነገራችን ላይ እጠር ያለ ቪዲዮ ነው ሰርቼበት ነበረ። ይቺ ሶሲ የምትባለው ልጅ ማለት ነው በጣም ስነ ስርዓት የላትም። እውነቴን ነው የምነግራችሁ። ምክንያቱም ተመልካች ነው እንደዚህ ያደረጋት። ለተመልካች ክብር ኑሯት በስነ ስርዓት ብታናግር የተሻለ ነው። ትናንትና በጥቅሉ ተመልካችን ነበር ስትሳደብ የነበር፣ ስትፈልጉ ተዘግዘቁ እያለች ማለት ነው። በእነሱ ላይ መስሎኝ የምትፈነጥዡ አንቺ ክፍታፍ ማለት ነው። እና በጣም ስነ ስርዓት ይኑርሽ ሲጀመር እውነት ለመናገር ማለት ነው አላችሁ። ከዛም ሶሲ ጀግና ምናምን የምትሉ ልጆች መቼም አንዳንድ አንጠፋ ማፍለኛዎች ማለት ነው። ፕራንክ ተመካክረውን ቢሰሩት ማለት ነው ለተመልካች እንዲህ ብላ መናገር የለባትም እውነት ለመናገር ማለት ነው። እና ሲቀጥል ሀይሚዬ የብሩኬ ነው፣ ብሩኬ የሀይሚ ነው። በቃ ምንም ጥርጥር የለውም ማለት ነው። ያው አሁን ስራ እስከሆነ ድረስ ትንሽ ተመልካች ይከፋል ነው እንጂ አብዛኛው ደግሞ ታረቁልን፣ ኑልን፣ ፕራንክ እንደሆነ እያወቀው ቢስማሙልን የሚል ሀሳብም አለ። ይመጡልናል አታስቡ ማለት ነው። እና የኔ ጨረቃ አይዞሽ አይክፋሽ፣ የኔ አንበሳ፣ የኔ ጀግና ማለት ነው። ጉዞ ወደፊት፣ ህይወት ይቀጥላል ማለት ነው። ሲጀመር ምንም የሆነው ነገር የለም በአንቺና በሀይሚ ብሩክ ውስጥ ማለት ነው። ሁለታችሁ ታውቁታላችሁ። እሱን ያው ተመልካች አልፎ አልፎ ሊገባው አልቻለም እንጂ ማለት ነው። ሆኖም ግን እናንተን ስለሚወዳችሁ ተመልካች ከመውደዳቸው የተነሳ ነው የሚጨነቀው። እንግዲህ ዛሬ ማታ በሀይሚ ቤት እንጠብቃለን ቤተሰቦች። በቃ ሰላም እንኳን የሚሆን አይመስለኝም። ያው ግጭት ነው ቤተሰብ። ያው ለመጨረሻ ጊዜ ነው ይላሉ፣ ግን ምንም መጨረሻ የለውም። ብቻ እንጠብቃለን። እስከዛ መልካም ምሽት ቤተሰቦች፣ ይወዳችኋለሁ።